ቤተሰብ ቲክቶክ ላይ ያላችሁ እህቶች ፎቶ አዘግዝቁ። እናትን የሚያክል ፎቶ አዘግዝቁ። ብሩክ መቼም ቢሆን እሱ ነው ጮጋራ ራሱ ላጠች እኮ ልጁ ጮጋራ ራሱ ላጠች። አታከብሬም አታከብሬም። ወንድ ልጅ እንደዚህ አድርጋ ከአንድም ሶስቴ ከአንዱም አራት ብሩክን መኮርኮም ብዙ አያስፈልግም። ሪቪው እኔ ጭምር ማለት ነው። እኔ አልዋሽም፣ ያው ኮርኩም ያለው ከዚህ በፊት አሁን ግን ፎቶ እየተዘቀዘቀ ነው። ሌላው ደግሞ ብሩኬ አይወዳትም አያፈቅራትም። እሷ ላይክ ትምህርት ቤት መግባት አለበት፣ የፍቅር ትምህርት ቤት ላይክ ክርክር ላይ ናቸው። እንግዲህ ጦርነቱን እንደተካሄደ ይገኛል። በዛስ እኔ ደግሞ አንዳንድ አስተያየት ልሰጥላችሁ ከች ብያለሁ። ከች በኮረኮንች ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረከቱ። ውድና የተከበራችሁ ዘር ለገበሬ ቤተሰቦች የምወዳችሁ የማከብራችሁ ሁሉ አማኑ ሰላም፣ እኔ ጋር አልሐምዱሊላህ ሁሉ አማን ነው። ውዶቼ ማሮቼ ፍቅሮቼ እንግዲህ 3 ቀን ስራ ቦታ አይደለንም በሚለው ሴትዮዋችን የሉም። እናታቸው ቤት ሲሄዱን ያልከተላቸውም እንደምታውቁት ማለት ነው። እዛ ሰርግና መልስ ነው። እዝብላ እዛ ቤት ያቺ ልጅ ናት የምትሄደው ምስኪና ኮንትራቷ ማለት ነው። እኔ ደግሞ ያው ከዋይፋይ ገባ ወጣ ነው ምለው። ብዙም እንደምታውቁት እንግዲህ ከምር እንቅልፍ ራሱ ይዛባል። እኔ ስራ ቦታ ነው በጣም የሚመቸኝ። ሲቀጥል ደግሞ ውዶቼ ማሮቼ ፍቅሮቼ የምወዳችሁ የኔ ተናፋቂዎች ማለት ነው። እንግዲህ መታረቂያችንም ሰዓት ደርሷል። አንዳንድ የቡቡ ወዳጆች እየመጣችሁ መኮረኩሙኝ፣ ደግሞ ፕሮፋይል አላቸው የሚሰድቡኝ። አንዷ ደግሞ አለች እና ችግር የለውም ይመቻችሁ። የሆነ ነገር እኮ ስንናገር አንዱን ሰው ስንኮረኩም እንደምንኮረኩም እናውቃለን። ዛሬ ግን የመጣሁት የብሩኬ የእናትየው የወንድምየው ፎቶ እየተዘቀዘቀ ነው። ከአንድም 2 3 ቤት አይቼዋለሁ። መዘቅዘቅ ለምን አስፈለገ? ሞርዛን ደግሞ እናት ቢግ ሪስፔክት ውዶቼ፣ ረቢ ነው የምላችሁ። እናትን ተዉ በቃ። ወጣቶቹን እንደፈለጋችሁ፣ እናትን ግን ተዉ እባካችሁ፣ ተዉ እባካችሁ። ለራሳችሁ ናችሁ እናንተ ማለት የኛ እህቶች ናችሁ። ስደት ላይ ያላችሁት እኔ ቢግ ሪስፔክት ወላሂ። ለምን ስደት ላይ ብዙ ነገሮች ናፍቆት አለ፣ ብዙ ነገሮች የእናንተ ድካም የኔም ድካም ስለሆነ ማለት ነው ስለማውቀውና እባካችሁ እናት አዘቅዝቁ በፈጠራችሁ ብያለሁ። ሲቀጥል ብሩክን ለመተቸት ብሩክን ለመሳደብ ብዙ እኮ አሉ፣ በሱ ስር ያሉ እንትኖች ጭራዎች እኮ አሉ። ዩቲዩብ ላይ ያለች እንዲሁም ቲክቶክ ላይ እነሱ መኮርኮም ይቻላል። ኢዚ ሲምፕል ማለት ነው እንደኔ ብሩኬ እኔ ክስቅ ያለው ባይዘ ቅድም የለቀኩት ቪዲዮ ላይ የትዙ እሙሙ አይነት አለው እያለች ማለት ነው። እና ወይ ጉድ። ሌላው ደግሞ ብሩኬ ይውላችሁ እዚህ ጋር ኦፕን አድርገን እንናገር። አንዳንዴ አሁን ብዙዎቻችሁ አላፈቅራችሁም፣ አላገባችሁም፣ ፍቅረኛ የላችሁም። ለምን? ያው ስደት ላይ ስላላችሁ። ስደት ላይ ደግሞ ፎር ቻንስ ነው። ዝም ብሎ ፍቅረኛ እውነተኛ ፍቅረኛ አይመጣም እኮ ሪሊውን ነው። እና እንደ ሀገር ቤት አይደለም። ብሩኬ እንደዚህ የምንታረከው ምናምን እሱ ይቀረዋል። አሁን አንዳንድ ወንዶች አሉ ውዶች፣ ምን አይነት ባህሪ ያላቸው መሰላችሁ? አይን አፋር ናቸው ከተፈጥሮ ገባችሁ? አይን አፋር ናቸው። ሞርዛን ደግሞ ዲነኛ ወንዶች ያኔ በሃይማኖታቸው ጠንካራ የሆኑ ናቸው በብዛት እኔ የማውቃቸው ማለት ነው። እና እንደዚህ አይን አፋር ናቸው ገባችሁ? አይን አፋር ሲያወሩም አንገታቸውን አቀርቅረው ነው። ከሚስታቸው ጋር ራሱ እንትን አይሉም ሰው ፊት ገባችሁ? ከካሜራ ጀርባ ግን ሚስትየውን እንደ ብሩኬ በፍቅር ስምጥ ያደርጋታል። ገባችሁ? እኛ ሴቶች ደግሞ ልባችን እንደ ጡታችን ምንድነው ጥል ያለ ነው። አንደርስታንድ? ስለዚህ አይናፋር ወንዶች ነው የምናገራችሁ። አይናፋር ወንዶች ድሮም አይናፋር ናቸው። ከካሜራ ጀርባ ሴቷን በፍቅር ያሰምጧታል። ካሜራ ላይ ግን እንደነገርኳችሁ ተፈጥሯቸው አይናፋር ነው። በቃ ያኔ በዲን ደግሞ ይሄዱ ናቸው ብያቸው። ሲቀጥል ደግሞ አሁን ብሩኬ እኔ ቅር የሚለኝ በጣም ኦቨር ነው። ብሩኬ አሁን አይናፋር ወንድ አይደለም። ሲጀመር አይናፋር ወንድ አይደለም። የልብስ አራዳ እንዳልለው የልብስ አራዳ ነው። ታቶ ፀጉሩ መጨብረር ሱሪው ላይ ይሄ የልብስ አራዳም ይባላል። ግን አይናፋር ወንድ አይደለም። ለመሰላችሁ ወንዶች ቲክቶክ ላይ ሲዳንስ ላይክ ግን ምን አለበት መሰላችሁ? አንዳንድ ወንዶች የሆነ ከካሜራ ጀርባ አሁን ሃይሚዬን ስምጥ ነው የሚያረጋት። ሪቪው ነው የምነግራችሁ። ለምን? ሃይሚዬ ሺዝ ስማርት ቀድማ ፍቅር ሚዛ ሴት አልነበረችም፣ ግን አስምጧት ነው ከካሜራ ጀርባ ገባችሁ? ከዛም በኋላ ምንድነው? ጨዋ ነው። አዎ ጨዋ ነው። ብሩኬ በጣም ጥንቁቅ ነው። እንኳን ሙሙን ደፍር ፍቅርና የደፍርም ያለ ፕሮግራም ገባችሁ? በጣም ጥንቁቅ ነው። በዚህ ሰዓት ባለ ትዳር ነው፣ የልጅ አባት ነው። አቶ መባል አይፈልግም። ባይዘው አቶ ስላገቡ ብቻ አይደለም፣
በ22 ዓመቱ ስማርት ሰው አቶ እከሌ አቶ ሰመረ አቶ ምናምን ይባላል። ስማርት ሰው በትምህርት ምሁር የሆነ ሰው ከመስሪያ ቤት ላይ ከሪሊዮን ነው የምነግራችሁ ነው ስላለ ነው በኔ ፋሚሊም ማለት ነውና የሆነ ሰው አቶ የሚባለው ስላገባና ስለወለደ ብቻ አይደለም። ብሩኬ ምንድነው ከካሜራ ጀርባ ያሰምጣታል። ካሜራ ላይ በቃ ምንድነው ይፈልገው እሱ ተወዳጅ እንደሆነ ነው። ይሄ ማለት ቢግ ሚስቴክ ነው። እኔ ሰምታይምስ ትምህርት አስፈላጊ ነው። ትምህርት ጭንቅላት በጣም ያበስላል። ለብሩኬ ደግሞ እህቶቼ እንድትቀየሙኝ አይደለም፣ ይሄ እኮ መልካም ነገር ነው፣ ስድብ አይደለም። ለብሩኬ መስት ኢምፖርታንት ትምህርት ለርኒንግ ትምህርት ቤት በመሄድ አይደለም፣ ሰርች በማድረግ ታይሙን ሰዓት ወስዶ እንደ ትምህርት ቤት መሸምደድ። እኔ ባይዘው ዩቲዩብ ልን ገና እንደከፋ ሳልከፍት በስ ሰርች ነው ማድረገው። አታ ፊደሎች እየጻፍኩ ወላሂ ነው የምላችሁ ስራዬ ብዬ ለ3 ሰዓት ለ4 ሰዓት ያክል እስክሪብቶ ደብተር እኔ ጋር አይጠፋም። ግሽ ነው አሁን ራሱ ወረቀት ወዳለሁ መጻፍ መቦጨር። አሁን ዩቲዩብ ላይ ፍትፈታ ላይ ሲሄድ ሁሉንም ነገር ተውኩት። ለምን የሰው ልጅ ምን ያስፈልገዋል? ትምህርት ግዴታ ዶክተር ምናምን ለመሆን ሳይሆን ጭንቅላታችሁ ይበስላል፣ ታገናዝባላችሁ፣ የሚባል ነገር ታውቃላችሁ። አሁን ካሜራ ደቅኖ እሱ እንዴት ነው የሚሆነው? ሳመኛ ስትለው ቀብራር እችን የመሰለች ጎልድ ማለት ነው። እና ይቅርታ ድምፄ ኦቨር ነው እና አላብዛባችሁ እና ይቅርታ። ብሩኬ በጣም ነው የሚወዳት፣ ስለሚወዳትም ነው ንድድ የሚልባት። ግን ያፈቅራታል ለምትሉት ብሩኬ 100% አያፈቅራትም። ፍቅር እንዴት ነው ዘርዬ ካላችሁኝ፣ ፍቅር እኮ ወንዱ እስከ መታነቅ ይደርሳል፣ እስከ ሞት ይደርሳል። ብሩኬ እኮ ፍቅር የሚላትን ቃላት ፕሮግራም ይዞላታል። ፍቅር ማለት ሀይሚዬ ላይ እንደምታዩት ነው። ገባችሁ? ለዛም ሀይሚዬ ላይ እንደምታዩት ከሀይሚዬ በላይ ነው ፍቅር የሚያደርጋችሁ። ሀይሚዬ አሁን እሱ ቢመነጭቃትም እያየችውን ለምን ለእሷ ምንም አይመስላትም። ለእሷ ደስ ነው የሚላት። እናንተ ካፈቀራችሁ ምራቁን ቢተፋባችሁ ውሃ ቢደፋባችሁ ለእናንተ ድንዝዝ ነው የሚያደርጋችሁ። ምንም አይመስላችሁም፣ ኬር አይሰጣችሁም። ለተመልካች ግን እንደምናየው ነው የሚያደርገን። ዮሐንስታን እና ፍቅር ማለት በጣም ከባድ ነው። ያፈቀረሽ ወንድ ምን አይነት ዓላማ እንዳለው ልንገርሽ። መቼ ጠቅልሎ በጣም ቆንጆ ኮንሽ፣ መቼ ዱባ አስደርጎሽ ነው። 4 ነጥብ። መቼ አግኝቶሽ ነው። ነገሮቹን ጨርሶ መቼ ከአንቺ ጋር ፍቅር ሰርቶ ነው። መቼ እንደ ብሩኬ እኮ ፍቅር ሲጀምር ሪሊዮን ያህል ምንም ብሩኬ አያፈቅራትም። እዚህ ጋር የሀይሚ ወዳጆች ብትቀየሙኝ፣ የብሩኬ ምን ወዳጆች ብትቀየሙኝ፣ ብሩኬ አያፈቅራትም። ገባችሁ? ፍቅር ደግሞ አይነት አለው። ፍቅር ለቀልም ቢሆን ከሌላ ሪሌሽን ከሌላ ሴት ጋር ማለት ነው እንድትርቁ ነው የሚያደርጋችሁ። አሁን ሀይሚዬ ነው አፍቃሪ ናት። በወንድምነት እንኳን ጓደኛ የላትም። ፌመስ ናት፣ ታዋቂ ናት። ቁጥሯን ወስዶ ሰው የሚደውልላት አይጠፋም። ግን ብራዘር እንኳን ሰው አትፈልግም። ከብሩክ ጋር ምንም አይነት የጀመረችው ነገር የለም። ብሩክ ኤንድ ሀይሚ ኦንሊ ክላስሜት። ግን ሀይሚዬ ስለምታፈቅረው ሰው ትርቃለች። የምታፈቅሩት ወንድ ካለ ለሀይ ራሱ ሰው ትቦልካላችሁ። ወንዶችን አታውሩም። በቃ ከባላችሁ ውጭ ከምታፈቅሩት ውጭ። ስለዚህ አላ ደግሞ ነገሮቹን አመቻችቶላቸው ብሩክም ደግሞ ዝግጁ መሆን አለበት። አሁን ብሩኬ ምንድነው ጭንቅላቱ ቢዚ ነው። በቃ የልጅ ሀብታም መባል ይፈልጋል። ገና ማግኘትን ነው የሚያስቀድመው፣ ብርን ነው የሚያስቀድመው። አይታችሁ እኮ ለርኒንግ ኦንሊ ሉኪንግ አም ለርኒንግ። ብሩክን አይቼን አነባለሁ። ሪቪው ነው የምነግራችሁ። እና አላህ ፈቅዶ ወደ ሃይማኖቱ ደግሞ ትንሽ ገባ ቢል ወንድ ልጅ በእስልምናም ሆነ በክርስትናም ኤኒ ሃይማኖት ትንሽ ወጠር ያለ ቢሆን ኢትዝ ግሬት። ገባችሁ? ለሴቷ ሀይሚዬ እንኳን ስማርት ናት፣ ግን ወደዛ ቢያመዝን ጥሩ ነው ብሩኬ ማለት ነው። ትንሽ ምጅ ዝም ብሎ ይሄ ላይ ምሰል ሚዲያ ላይ መሰብሰብ ላይ ብሬኑን መሰብሰብ ማለት ነው። ሐራምና ሐላልን እንዲያውቅ። ገባችሁ? ቤተክርስቲያን ነጠላ ስለተለበሰ መሄድ ብቻ አይደለም፣ ይሄ ሴንሲብል ነው። ወይ ለቤተክርስቲያን ብር ማዋጣት ብቻ አይደለም፣ ይሄ ሴንሲብል ነው። ሪሊዮን ነው የምነግራችሁ። ግን ብሬኑ ሐላልና ሐራምን እንዲያውቅ ማለት ነው። የዝሙት ቪዲዮን እንዲለይ እሱን እንዲለይ ብሩኬ ዱዓ ማድረግ ሁላችንም ስለምንወደው ብሩክን መሰሎች ካሉ ዱዓ እናደርግላቸዋለን። ለወንድሞቻችን ወደ ራሳቸው እንዲመለሱ፣ ሴቶች እንዳይጎዱ። ሰበኳችሁ በጠዋቱ ተመልሼ ልተኛ ነው ባይዘውና ከዛም በኋላ እኔ ምላችሁ ምንድነው ሀይሚዬ ብሩክን አላህ ከፈቀደ ይጋባሉ። ኦፍ ኮርስ ገባችሁ? ሀይሚዬ እኮ ከካሜራ ጀርባ ስለሚደልላት ነው እንደዚህ የምትሆነው፣ የምታፈቅረው ስለምትተማመንበት ነው። ሌላው ደግሞ ብሩኬ እንደዚህ ቢሆን ከሌላ ሴት ጋር አያመነዝር። ጨዋ ነው እኮ ከሌላ ሴት ጋር እንኳን ከሌላ ሴት ጋር ሀይሚዬን እንኳን አይነካትም። ሉክ ስለዚህ ለወደፊት ደግሞ ፕሮግራም ስላለው ድሪሙን ሲያመቻች፣ እሱ እንዳለው ህልሙን ሲያመቻች ሀይሚና ብሩኬ አንድ ህይወት ውስጥ ይኖራሉ። ገባችሁ?
በዚህ ወር ውስጥ ተጋብተው መኖር ቤት ውስጥ መኖር ብቻ ሳይሆን አይምሮ ሬዲ ይሆናል። እኔ አሁን ሰርጋቸው ሽማግሌ መላክ ምናምን አይደለም እናንተ አሁን የምትፈልጉት፣ ወንድ ልጅ ሬዲ መሆን አለበት። እስቲ አሁን ሃይሚና ብሩኬ ሽማግሌ ልከዋል፣ አንድ ቤት እየኖሩ ነው። የትላንትናውን ቪዲዮ እዩት እስቲ። ኖ ለትዳር ሬዲ መስት ኢምፖርታንት ሬዲ፣ ወንድ ልጅ ሬዲ መሆን አለበት። ገባችሁ? ሬዲ ሸክሉ ራሱ ሬዲ መሆን አለበት። ይሄ ገና ወጠጤ ነው እኮ ብሩኬ፣ ሬዲው ነው እድሜ አይደለም። በቃ ብሬኑ ገና አልበሰለም። እና ለማንኛውም ብሩክን ዛሬም እየዘረጠጥኩት ነው። ምን ይሻለኛል እኔ ዘንድሮ። ትላንትና በሁለት ቻናል ያየሁት ወላሂ፣ ለዛም ሸርቼለታለሁ ማለት ነው። እና እኔ ጥላቻ የለኝም። ኢንሻአላህ ወደ መልካም ነገር ሲመጡልን ደግሞ ዲስከስ እያደረግን በደንቡ አፕሪሼት እናደርጋቸዋለን፣ መልካም ነገሮችን ሲያስተላልፉ። ሲቀጥል ደግሞ ወዶቼ እናንተ ግራ ይበላችሁ፣ ቪዲዮን መቋጨት አቅቷቸዋል። አሁን ገባችሁ? ምን ተብሎ ነው የሚቋጨው? ፕራንክ ነው አይባልም። ገባችሁ? ለዛ ነው በዚህ ጋር ትላንትናውን ጭብርር ያለባችሁ አልገባኝ የምትሉ እህቶቼ፣ ቪዲዮ መቋጫ ያስፈልገዋል እኮ። ምንድን ነው የሚቋጨው? ገባችሁ? ኦዲየንስ ጥያቄ ያነሳባችኋል። ስለዚህ በዘዴ ነው ይሄን እንትን የሚሉት። እሺ አታስቡላችኋለሁ። ይሄን ይመስላል። እወዳችኋለሁ።